አቡሻ እንግዲህ ተሰብስበው ወደ የሚጋጠሙበት ቦታ ሂደዋል። እኔ ሲጋጠሙ ሳቄ እንግዲህ ይሄ ሁሉ የማን ስራ ነው? የጽጌ ስራ ነው። ጽጌ ናት ይሄን ሁሉ ጸብ ያመጣችው ማለት ነው። አንዳንዴ በሚዋደዱ ሰዎች ላይ ነገረኛ ሰው ካለ ለማጣላት ትንሽ ይበቃልና እንግዲህ በፊት ጊዜ ፊዮሪ እጇን ሰብራት ነበረ ቹቻን ማለት ነው። ከኋላ ይዛ ያኔ ደብድባት ነበረ። ከዛም ሰብራት በኋላ ላይ ተጸጽታ ልብስ አጣቢ ሆና እንደዚህ ነበር ለምን ነው በዚህ እጇ እንደዚህ ሆንሽ ብለው እሷን ራሱ ልብስ አሳጥበዋታል ፊዮሪን ማለት ነው። ከዛ ይቅርታ ብላ ላደረገችላት ውለታ ብዙ ነገር ግን አሁን ላይ ደግሞ ቅዱስ ቡድኗ ነው ለእሷ ያን ሰዓት ቅዱስ እነዛ የጽጌ የላከቻቸው ጋርድ ሊደበድቧት ሲሉ ሁለቱም በመደብደብ ነበረ አስተኝተዋቸው የሄዱት። ነገር ግን አሁን ቅዱስ በመደብደቡ ኩፍኛ ቀስቴ በመደብደቡ በጣም ተናዳለች። ሁለተኛ እንግዲህ ማን ነው እሷም በአንቺ የተነሳ ነው ይሄንን ያደረገው በማለት ነው እንግዲህ እየተፋለመች ያለችው ፊዮሪ ማለት ነው። እንግዲህ አሁን ላይ መምህሯን በመናገር ማን ነው ቡቸራ ይዞ በመምጣት እንደዚህ ሊገላግሏቸው ችለዋል ማለት ነው። መጀመሪያ ፊዮሪና ቹቻ ነበሩ። ነገር ግን ሁሉም በቡድን እንግዲህ ሁሉም ፍቅረኛው የሚኪ ፍቅረኛ ሂዋን ነች። ሂዋንን ሲናገሩበት እሱም ወደ ሄሉ ጋር ሲጮህ ሄሉን ለምን ትናገራለህ በማለት አቡሽና ሚኪ እንግዲህ በጣም የሚዋደዱ ከመጀመሪያውም የቅርብና ጓደኛሞች የሆኑ ናቸው። በፒያሬ እንኳን የተጣሉ ምረጭ ተብላ ምርጫ ገብታ በኋላ ላይ ሚኪን የመረጠች አቡሽን ደግሞ እንደ ወንድም እና ሁሌም እንደማትለያዩ ብላ ቃል ያስገባቻቸው ጓደኛሞች ናቸው። እና አሁን ላይ ደግሞ በዚህ የተነሳ ተጋጩ ማለት ነው። እሷም ደግሞ ለፊዮሪ ከፊዮሪ ጋር ነው። ፊዮሪ ደግሞ ለእሷ ብዙ መስዋዕት የከፈለ ጓደኛዋ ነች። እነዛ ጋርዶችን በእሷ የተነሳ ነው። ምክንያቱም ያቺ ፔርሜላ የምትባለዋ ልጅ በእሷ የተነሳ ለማስደብደብ ያደረገችው ጥረት ነበረ። በኋላ ላይ ነገሩ እየተባባሰ እዚህ ላይ ደርሶ ጋርዷንም ሹፌሯንም ወንድ ናት። እኔ ፊዮሪን አደንቃታለሁ ማለት ሁሉም ነገር ላይ ጓብትልም የሆነ ራሷን ለማስከበር የምትሄድበት ርቀት ምንም አትፈራ። ሽጉጥ ይዞ እንኳን ሊደበድባት እነ ሚኪን ያስፈራራ ጀግና ፖሊስ እሷ ማነው ስሙ ሹፌር። እሷ ግን ቀምታ አስተኝታ እና ላሳይ በማለት ስታሳይ ነበረ እና በዚህ የተነሳ እንግዲህ ሁለቱም በቃ ቅር ተባብለዋል አቡሽና ሚኪ። ማነው ቡቸራም እንግዲህ ለማስታረቅም እንትንም ቢል መምህሪቱ እንግዲህ ለያየታቸው አንቺ በዚህ ሂጂ በማለት እንትን ትላቸዋለች። አሁን ላይ እንግዲህ ቤዚም ቃል ታስገባለች። ቤዚ ቹቻንና ማነች ሄሉን መልሰን በዛ አይነት ድርጊት እንትን ላትሉ ቃል ግቡልኝ፣ እምቢ ካላችሁኝ ግን ለመጨረሻ ጊዜ ነው በአባቴ እምልላችኋለሁ፣ በቃ መሸኛዬን አውጥቼ ሌላ ትምህርት ቤት እሄዳለሁ ብላ ቃል ታስገባቸዋለች። ሁለተኛ እንትን ላንል በማለት ቃል አስገባቻቸው። የዚህ ጊዜ ቹቻና ቤዛም ኦኬ በማለት ተቀበሉ። ሁለተኛ እንግዲህ አቡሻና ማን ነው ሚኪ በጣም ተደባበሩ። የዚህ ጊዜ ማነች ሂዋን እናንተ በፍጹም ትጣላላችሁ ብዬ አስቤም አላቅም ነበረ። በአንቺ ሲመጡብኝ እኔም በሄሉ እንደዚህ ይላል ብያለው አንተን አላልኩም። የእሷ ፉንቃ በጣም ገብቶበታል ማለት ነው። ለዛ ነው እኔም ቀድሜ ስለተናገርኩና አትፍረጅበት ምናምን እያለ በኋላ ላይ ሚኪም ይቅርታ ጠይቋል። ወደ ቀስቴ ጋር እንግዲህ እስኪ ቪዲዮውን ልጋብዛችሁ ማለት ነው። ወደ ቀስቴ ጋር ስንሄድ ቹቻ ቀስቴ ጋር ውሰዱኝ በማለት ፎክራለች ማለት ነው። ቀስቴ የሚባለውን ልጅ ማየትና ማግኘት እፈልጋለሁ በማለት ወደ ቀስቴ ጋር መንገዷን ስታቀና
ሂዋን ደግሞ እኔ ያለበትን አላቅም ስትላት አንገቷን ታንቃታለች። ስታንቃት ደግሞ ፊዮሪ እንግዲህ በዚህ አይነት ፊዮሪ አስጠንቅቃው ሊደባደቡ ፈልገው ነበር። ትደርስ እገልሃለሁ በማለት ማስጠንቀቂያ ሰጥተዋለች ማለት ነው። እሱም ግን የሰጣት መልስ ጣላቸው። ከፉንቃዬ ላይ ዝንቧ እንኳን ቢያርፍ በፍጹም ልትንትልት አይገባቸውም በማለት ግን እንትና ደግሞ እበቀላለሁ እጅ ዳንልኝ እንዳውም ወድጀዋለሁ መመታቴን እያለ ሲፎክር ነበረ። ማን ነው ቅዱስ ማለት ነው። አሁን እንግዲህ ቅዱስ ድኖ ሲመጣ ማን ነው ቀስቴን ይበቀለዋል ማለት ነው። እንግዲህ ወንድሙም እንደሰማችሁት ወንድሙ የራሱ ወንድም መምህሩ እሱ እኮ ነው ችግሩ። ምን እንትን ቢል የተደበደበውን አይናገርም የደበደቡትን ሰው። ሁለተኛ ደግሞ ድኖ ሲያበቃ ይበቀላል። ይሄ ነው በቃ። እኔ ይሄ ልጅ ምን ባደርገው እንደሚሻለኝ አላቅም፣ ከማን ጋርም እንደተጣላ እስካሁን አላወቅኩም በማለት ይህን ነገር እንትን ይላል። ቡቸራም እንግዲህ ቃል ገብቶለታል። እኔ የትም ማን ጋርም እንደተጣላ ቢሆን ጠይቄ እንትን እላለሁ ሲል ነበረ። እንግዲህ የጠቡ መነሻ ቅዱስና ጁቻ ቀስቴ ሲሆኑ እንደገና ፊዮሪ አሁን ላይ ግን የቡድን ድብደባ ሆኖ ያው መምህሯ መታ ገላግላቸዋለች ማለት ነው። አሁን ላይ ያው ጥፋተኛዋ እንግዲህ መጀመሪያ እንትና ነች። ማነች ይቺ ጽጌ የምትባለዋ ማለት ነው። ጸጋ እንግዲህ ቪዲዮ ቀርጻ ለቀስቴም ልካ ይሄን ነገር ስታደርግ የነበረው እሷ ነች ማለት ነው። አሁን እንግዲህ ነገረኝ አንድ ብዬ ጀምሬያለሁ ብላለች። እንግዲህ አሁን ላይ ደግሞ ማነች ጸጋ ማለት ነው። ጸጋ ካሁን ላይ ያለችበት ሁኔታ ምክንያቱም ከያሬድ ጋር ስለለየቻት በሷ ዙሪያ ያሉትን ጓደኞች ማሰቃየት ነው በማለት ነግራታለች። አሁን ላይ ቤዛን ጠርታ አሁን አንድ ነገር ልጠይቅሽ ነው፣ በጣም አምሮብሻል ስለምወድሽ ብላ እሱን እኔም እንደምታውቂ ታውቂያለሽ፣ እሱን እንደምንተዋወቅ ብላ መልስ ትሰጣታለች። ቤዚም አሁን ላይ እንግዲህ ለእናቷ እንግዲህ ቤዛም ይህም ጥያቄ ስጠይቃት አሁን ላይ ያለሽበትን አንድ ቻንስ ነው ያለሽ በማለት ታስፈራራታለች። እንግዲህ ቤዛም እንግዲህ አሁን ላይ ለቤተሰቦቿ ልደውል ሄሉ ላይ ስልክ ቁጥር ተቀብላለች። ልጅሽ ትምህርቷን አትማርም፣ ትምህርት ቤት አፍቅራ እያደባደበች ነው ብላ እንግዲህ ያን የቀረጸችውን ቪዲዮ ለእናቷ ልትልክ ወስናለች ማለት ነው። ጽጌ ይሄ ነው ተንኮሏ። እና አሁን ላይ እንግዲህ ሁላቸውንም ልታበጣብጥ ነው። ቪዲዮም ቀርጻ ሁሉን ነገር ይዛለች ማለት ነው። የጸጋ ይለያል እንግዲህ ያው በጣም ትተውናለች በጣም ማለት ነው። እሷንና ሉሊትን ሳስብ ትወና ላይ አንደኛ ናቸው። እና አሁን ላይ እንግዲህ ጸጋ ማለት ነው ይህን ነገር ለማድረግ ራሷን አዘጋጅታለች ማለት ነው። ሂዳ ወደ ያሬዶ እኔ መቼም አትወደኝም ታውቃለህ፣ ከነቹቹ ጋር ብትርቅ ይሻላል እያለች ስትነግረው ነበር። በፍጹም አይቻልም፣ ቹቹ በፊትም ጀምረው ጓደኛሞች ናቸው ስትላል፣ በእሷ የተነሳ አንድ ነገር ስትሆንብህ ዛሬ ብነግርህ ላይገባ ይችላል፣ ነገ ደግሞ አንድ ነገር ስትሆን ልትረዳ ትችላለህ። ያ ጓደኛ የበርተው ስለሆን ስታዝንና ስትተክዝ ስለማልፈልግ ነው የሚል ያዘነች መስላ ትናገራለች ጸጋ። ያሬድም የዚህ ጊዜ ሁለት አይነት ልብ ሆኖ ተነስታ ትሄዳለች ቻው ብለው ማለት ነው። እንግዲህ ወደ ስንመጣ ያው ጸጋ መጨረሻ ላይ ለእናቲቱ ደውላለች። የቤዚ እናት ነች በማለት ስልኳን ደውላለች። እንግዲህ የነበረው ቆይታ ይመስላል። ያው በቀጣይ ክፍል እንግዲህ ቅዱስ ድኖ ቀስቴን ይበቀለዋል ወይስ ምን ላይ ይሆናል የሚለውን አብረን እናያለን። ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ባይ ባይ። እወዳችኋለሁ። መልካም ጊዜ